In the latest escalation, Iran launched a barrage of 35 missiles into Israeli territory, striking multiple cities. And will continue to do so. በዲፕሎማሲ ስም የተታለለችው ኢራንና በምዕራባውያኑ የታቀደው ጦርነት። ውድ የሳሎን ቲዩብ ቤተሰቦች፣ የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ተመራጭ በሆኑ አካባቢዎች አሁኑኑ የቤት ባለቤት ይሁኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40 በመቶ የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። የዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። የመኖሪያ አፓርትመንቶችን ከ10 በመቶ፣ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። ለበለጠ መረጃ ወይም ግንባታውን ለመጎብኘት በ0997 48 73 48 ይደውሉ። በዚህ ቁጥር በዋትስአፕ ማነጋገር ይችላሉ። ቴምር ሪል ስቴት። እስራኤል ኦፕሬሽን ራይዚንግ ላዮን ብላ ኢራን ላይ ለፈጸመችው ጥቃት ምዕራቡ ዓለምና ወገን ያሳየው ዝምታ ነገሮችን በጣምራ መስፈሪያ ለሚበይን የሚጣላ ህሊና ላለው ሰው ሁሉ ድንጋጤ ላይ የሚጥል ነው። የምዕራቡን ዓለም ፍጹም መርህ አልቦነት ለመረዳትም 3 ዓመታትን ብቻ ወደ ኋላ ፈቅ ማለት በቂ ይመስላል። በፈረንጆቹ ፌብሩዋሪ 2022 የቭላዲሚር ፑቲኗ ሩሲያ ልክ እንደ እስራኤል ለደህንነቴ ስጋት ናት፣ ራሴንም ልከላከል ሳልቀደምም ልቀድም ይገባል ብላ በዩክሬን ላይ ጦርነት አወጀች። ዓለም ግን ይህንን የሩሲያ ጥቃት እንዳሁኑ በዝምታ ሊያልፎ አልወደደም። ጨርቁን ጥሎና አቅሉን ስቶ የህግ ያለህ በማለት ጮኸ። ዓለም አቀፍ የማሰሪያ ህግጋትን ሰነዶችንና ዶሴዎችን እየገለጠ አንዲት ሉዓላዊ ሀገር በአንድ እብሪተኛ ተደፍራለች አለ። የተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 ላይ ሁሉም አባል ሀገራት በማናቸውም ሌላ የህብረቱ አባል ሀገር ላይ ዛቻ ከማሰማትም ሆነ በኃይል ከታገዘ ጥቃት መቆጠብ አለባቸው የሚለውን ድንጋጌ ደግሞና ደጋግሞ በማነብነብም ሩሲያ ራሴን ልከላከል ብላ ዩክሬን ላይ የወሰደችውን እርምጃ በአንድ ድምፅ አወገዘ። ታሪክ በተመሳሳይ ገጸ ሁነት ላይ ራሱን ለመከሰት ግን ከዚያ በኋላ 3 ዓመት ብቻ ነው የጠበቀው። እስራኤል ልክ እንደ ሩሲያ ሁሉ ለደህንነቴ ስጋት ናት፣ ራሴን ልከላከል ሳልቀደምም ልቅደም ብላ በሉዓላዊቷ ኢራን ላይ ጥቃት ፈጸመች። ልክ እንደ ሩሲያና ዩክሬን ሁሉ ይህም ጥቃት የሁለቱን አገራት ጦርነት አንድ ብሎ ለኮሰው። አንድም ምዕራባዊ ኃይልና ወገን ግን ለጦርነቱ እስራኤል ተጠያቂ ናት ብሎ ለመናገር ሲጎመዝዘው ታየ። የአሜሪካው ዶናልድ ትራምፕ፣ የፈረንሳዩ ኢማኑኤል ማክሮን፣ የጀርመኑ ውጭ ጉዳይ መስሪያ ቤት፣ የአውሮፓ ህብረት ወዘተርፈ ሁሉም እስራኤል ራሷን የመከላከል መብት እንዳላት በማነብነብና አልፎ ተርፎም የኢራንን አጸፋ ተገቢ ያለመሆኑን በመግለጽ መኮንንን መረጠ። ኢማኑኤል ማክሮን የሀገራቱን ግጭት አስመልክቶ በመግለጫ ሲናገሩ የኢራንን ቀጣይነት ያለው የኒውክሌር መርሃ ግብር በማውገዝ ላይ መቆማቸው የመርህ ያለ ያስባላቸው ሚሊዮኖች ናቸው። ማክሮን እስራኤል በተባበሩት መንግስታት ቻርተር አንቀጽ 15 መሰረት በሌላ ሉዓላዊ ሀገር ላይ ጥቃት መፈጸሟ አግባብ አለመሆኑን ከማስታወስ ይልቅ ራሷን የመከላከልና ደህንነቷንም የማረጋገጥ መብቷ አላት ማለትን መምረጣቸውን የተመለከተው ዓለም ደግሞ በእውኑ ይህ ጦርነት የእስራኤል ብቻ ነውን የሚለውን ጥያቄ እንዲያነሳና ምላሽ እንዲፈልግ መግፊያ ሲሆነው ታየ። በእርግጥም ይህ ጥያቄ ከስር መሰረቱ መጠየቅና መፈተሽ ይኖርበታል። ዛሬው የተረክ መሰናዷችንም በዚህ ጥያቄ ዙሪያ ይሽከረከራል። እውን ይህ ጦርነት የእስራኤልና የኢራን ብቻ ነውን? አብራችሁን እስከ ፍጻሜ ቆዩ። እጅግ በተጠናና የታቀደ መሆኑ በማያሻማ ሁኔታ በኢራን ከተሞች አናት ላይ በድንገት የዘነቡት የቤንያሚን ኔታንያሁ ቦምቦችና ሚሳኤሎች ጦርነቱ በእስራኤልና ኢራን መካከል የሚደረግ ጦርነት ብቻ ላለመሆኑ አስረጅ ነው ይሉናል። ከሰሞኑን በሚድል ኢስት ሞኒተር ላይ ሰሞነኛውን የመካከለኛው ምስራቅ ሁኔታ አስመልክቶ አስተያየታቸውን ያሰፈሩት ታዋቂው ጸሐፊና ተንታኝ ሐሚድ ባህራሚ
እንደ ባህራሚ እምነት እየሆነ ያለው ሁነት ሌላ ሳይሆን በደቡብ ዋልታ ንፍቀ ክበብ ውስጥ በራሱ ለመቆም እየሞከረና እየደፈረ ያለን መንግስት ለማፍረስ ለረጅም ጊዜ ሲካሄድ የቆየ የእስራኤልና የምዕራባውያኑ ጥምረት የወለደው በሉዓላዊነት ላይ የታወጀ ጦርነት ነው ባይ ናቸው። በእርግጥም በርካታ የግጭት ተንታኞች እንደሚሉት በሰሞነኛው በእሳት የታጀበው ርክብ ኢራን የግጭቱ ጠማቂ ወይም አጥቂ ኃይል ነች ብሎ መከራከር አይቻልም። እርሷም ደጋግማ እንደተናገረችው ከህግ ከታሪክም ሆነ ከስትራቴጂያዊ እይታ አንጻር ቢታይ እየወሰደች ያለው አጸፋ ታስቦ እየደረሰባት ካለው ጥቃት ራሷን ለመጠበቅ የምታደርገው ነው። ጥያቄው ጁን 13 ሌሊት እስራኤል ያወረደችው የእሳት ፍላጻስ ቢሆን እውን ቴል አቪቭ እንደምትለው ራስን ለመከላከል ሲባል የተወሰደ እርምጃ ነበር ወይ የሚል ነው። በርካታ ተንታኞች የራሳቸውን የቤንያሚን ኔታንያሁን ንግግሮች ሳይቀር እማኝ አድርገው የዚያ ጥቃት ዓላማ ራስን ለመከላከልና ሊመጣ ያለን ጥቃት ለማስቀረት ሲባል የተወሰደ አይደለም ባዮች ናቸው። ከዚያ ይልቅ የኢራንን መሰረተ ልማት ለማሽመድመድ የፖለቲካና ስነ መንግስት ስርዓቷንም ከመሰረቱ ለማናጋትና ለማፈራረስ አልፎም በስተመጨረሻ በኢራቅ ሊቢያና ሶሪያ ወደ ታየው የከሸፈ ሀገርነት ለመለወጥ ያለመ የረጅም ጊዜ የተቀናጀ ኦፕሬሽን የማስፈጸሚያ ምዕራፍ ነበር ቢባል ገላጭ ነው ሲሉ ያክላሉ። እንደሚታወቀው የተጠቀሱት ሶስቱም ሀገራት ወደ ደካማና የከሸፉ መንግስታት ቅርጽነት የተለወጡበት አመክንዮ ከስር መሰረቱ ይመርመር ከተባለ ምዕራባውያኑ መንግስታት ወይ በሰብአዊ መብት ጥሰት ስም ባደረጉት ጣልቃ ገብነት አሊያም ከኒውክሌር ቁጥጥር ጋር የተገናኙ ምክንያቶችን በመደርደር የፈጸሟቸው ወረራዎች የወለዱት ነበር ሊባል ይችላል። ኢራን አሁን ላይ በተመሳሳይ የጨዋታቸው ገጽ ላይ ተገኝታለች የሚያስብለውም እንዲህ ያሉት ዳራዎች በወጉ የታወሱ እንደሆነ ነው። ጥቃቱን ተከትሎም በእስራኤልና ኢራን መካከል የፈነዳው ጦርነት የእስራኤል ብቻ አይደለም የሚያስብለው ደግሞ የሆነው ይሆን ዘንድ የተሄደበት የተጠናና የታቀደ ቴህራንን የማዘናጊያ ስልት ሲታይ ነው። እንደሚታወቀው ከሰሞነኛው የእስራኤል ጥቃት በፊት የምዕራባውያን ባለስልጣናትና የእስራኤል ስለላ ድርጅት ለቴህራንም ሆነ ለዓለም አቀፉ የወሬ ገበያ የኢራንን ኒውክሌር መርሃ ግብር በተመለከተ ነገሮች በጦርነት ሳይሆን በዲፕሎማሲ በተያዘላቸው ጊዜ እንደሚከናወኑ ሆን ብሎ የማዘናጊያ መረጃ ሲሰጥ ቆይቷል። ተንታኞች እንደሚሉት በቅርቡ በኦማን የተካሄደው ድርድር ሳይቀር የተጠና ወጥመድ ነበር። ዲፕሎማቶቹ ሱፋቸውንና ከረባታቸውን አሳምረው ለድርድር በሚቀመጡበት ሰዓት በቴል አቪቭና በዋሽንግተን የነበሩ የጦር ማዘዣዎች ግን ጥቃቱን ለመፈጸም የዝግጅት ፓኬጃቸውን አጠናቀው ነበር። ይህ ወጥመድንና ጥቃትን በአንድ ያጣመረ ስትራቴጂ ዲፕሎማሲ የተሰኘውን ጽንሰ ሐሳብ አድፍጦና አዘናግቶ ለማጥቂያነት ጥቅም ላይ የዋለበት አሳፋሪ ስሌት ነበር ይሉታል የጠቀስናቸው ጸሐፊ ሐሚድ ባህራሚ። ዲፕሎማሲ አስ ዲሴፕሽን the west's war on Iran was pre-planned በሚለው መጣጥፋቸው እስራኤል ለጥቃቶቿ ማመካኛ ያደረገችው የኢራን የኒውክሌር አቅም ለደህንነቴ ስጋት ፈጥሯል የሚለው መከራከሪያ ተቀባይነት የሚያጣው ግን በመግቢያችን እንደጠቀስነው ሩሲያ ዩክሬን ላይ ጦርነት ለመክፈት ከተጠቀመችው ምክንያት ጋር መሳ ለመሳ በመሆኑ ብቻ አይደለም። በዋናነት እስራኤል በሰሞነኛውም ሆነ ከዚህ ቀደም በነበሩት ዓመታት ተመሳሳይ አመክንዮን አስቀድማ በምትፈጽማቸው ጥቃቶች የኢራን የኒውክሌር ፕሮግራም እስከ ወዲያኛው ተጨናግፎ የተቋጨ ባለመሆኑ ነው። ለዚህም ይመስላል ከሰሞነኛው መጠነ ሰፊ ከተባለ ጥቃት ማግስት እንኳ ችግሩን ለመፍታት አሁንም ንግግሮች ዳግመኛ መቀጠላቸው የተዘገበው። እንደሚታወቀው ኢራን የኒውክሌር ፕሮግራምን ላለማስፋፋት የተዘጋጀውን የስምምነት ማዕቀፍ ከፈረሙ ሀገራት መካከል አንዷ ናት። እዚህ ጋር ያለው ትልቁ አያው ግን ልክ እንደ ኢራን ሁሉ ኒውክሌርን የታጠቀው የእስራኤል መንግስት የተጠቀሰውን የመርሃ ግብር የስምምነት ማዕቀፍ ለመፈረም ፈቃደኛ ሳይሆን የቆየ መንግስት መሆኑ ነው። የእስራኤል መንግስት እንዲላለው ዓለም አቀፍ ሕግ ተገዢ ባይሆንም አንዲት ሉዓላዊ ሀገር ዓለም አቀፍ ሕግጋትን በጣሰ መልኩ ጥቃት ሰንዝሮ ሳይንቲስቶቿንና የመሰረተ ልማት ሰራተኞቿን ብሎም በርካታ ሲቪል ዜጎችን ሲገድል ዝንቡን እሺ ሊለው የደፈረ ኃይል ግን የለም። ይህ ብቻ አይደለም። ቴል አቪቭ በንጹሃን ላይ ላደረሰችው ጉዳት ኃላፊነት ከመውሰድ ይልቅ መልሳ ኢራን እንደ ሰብአዊ ጋሻ ተጠቅማባቸው ነው የሚሉ እንጀላ ማሰማትን ምርጫው አድርጋለች።
እንዲህ ያለው የእስራኤል መሰረተ ቢስ ውንጀላ ግን ዛሬ የጀመረና እንግዳ አይደለም የሚሉ በርካቶች ናቸው። ባለፈው 1 ዓመት ተኩል ጋዛ ውስጥ በተደጋጋሚ በምትፈጽማቸው ጥቃቶች ሆስፒታሎችና የመኖሪያ አፓርታማ ህንጻዎች ፈርሰው ንጹሃን በቁማቸው አፈር ሲለብስባቸው ታጣቂዎች መሽገውባቸው ስለነበር ነው የሚል ምላሽ ነበር ትሰጥ የነበረው። በርካታ ገለልተኛ ማጣራቶች ግን የእነኚህን የእስራኤል ማመካኛዎች ከእውነትና ከሰብአዊነት የተፋታ መሆን በግላጭ አጋልጠዋል። ለዚህም ነው ቀላል ቁጥር የሌላቸው የሰብአዊ መብት ተሟጋቾች ሳይቀር የእስራኤል ፕሮፓጋንዳ ራሱን ከተጠያቂነት ለመከላከል ሲባል ብቻ የሚነዛ ዳሩ ግን በብጣቂ ማስረጃ እንኳን ማይደገፍ ተብሎ ሲጣጣል የቆየው። ሰሞነኛው የጁን 13ቱ የእስራኤል ጥቃት የኢራን አብዮታዊ ጥበቃ ጓዱ መሪ ሆሴን ሳላሚ፣ የስታፍ ዋና አዛዡ መሐመድ ባግሪና የሚሳኤል ፕሮግራም መሪው አሚር አሊ ሃጂዛዴህን ጨምሮ በርካታ የኢራን ዋና የጦር አዛዦች የተገደሉበት መሆኑ በቴህራን በኩል የሚኖረው አጸፋ በእጅጉ የሚሰቀጥጥ ሊሆን ይችላል ብሎ ያልጠበቀ አልነበረም። በተጨባጭ ግን ቴህራን የተጠናና ዲሲፕሊኑን የጠበቀ አጸፋ መስጠቷን የታየው። መገናኛ ብዙሃን በስፋት እንዳረጋገጡት የኢራን የበቀል ጥቃቶች ከሞላ ጎደል በእስራኤል ወታደራዊ መንደሮች፣ በጦር መሰረተ ልማቶችና የማዘዣ ጣቢያዎች ላይ ያተኮሩ ነበሩ። እስካሁን ንጹሃን የሚኖሩባቸው ሰፈሮችና ወሳኝ የህዝብ አገልግሎት መስጫ ተቋማትን ኢላማ ያደረገ ጥቃት መፈጸሙን የሚያረጋግጡ መረጃዎች አልተሰሙም። በአንጻሩ እስራኤል በተደጋጋሚ የመኖሪያ ህንጻዎችን መታ ለበርካታ ንጹሃን ሞት ምክንያት መሆኗን ከሚወጡት የማህበራዊ ሚዲያ ምስሎች ማረጋገጥ ተችሏል። ለዚህም ነው በዚህ አስጨናቂ ሁኔታ ውስጥ ሆነው ሳይቀር ኢራናውያኑ በሞራል የበላይነትና በጦር ህግ ትክክለኛነት ላይ የተመሰረተ ስትራቴጂያዊ እይታቸውን አልተነጠቁም ብለው የሚያደንቋቸውን ወገኖች ያላጡት። አንዳንድ ተንታኞች እስራኤል በኢራን ውስጥ ያለውን ፖለቲካዊ አለመግባባት እንዲህ ያለ አጋጣሚ ፈጥሮ ጠንካራውን የሀገረ መንግስቱን አቅም ሽባ ለማድረግ ያስችላል ብላ ለብዙ ጊዜያት ስትጠብቅ መቆየቷን ይናገራሉ። ይህ ግን ስሁትና አጥፊ ስሌት ነበር ይላሉ የጠቀስናቸው ጸሐፊ ሐሚድ ባህራሚ። ምንም እንኳን ኢራን እልቅ ርዕዮተ ዓለማዊና ፖለቲካዊ ልዩነቶች ያሉባት ሀገር ብትሆንም እንዲህ ያለው ማንኛውም የውጭ ጥቃት ግን ኢራናውያንን በፖለቲካው ረገድ በአንድ የሚያሰልፋቸው መሆኑን የእስራኤላውያኑ ስሌት ከግምት አልከተተም። ለዚያም ይመስላል ቤንያሚን ኔታንያሁ የኢራንን ውድ የሳይንስ ጭንቅላቶች በገደሉ ማግስት ኢራናውያን መንግስታችሁን የመገልበጫው ጊዜ አሁን ነው ሲሉ የተደመጡት። ሌላው ቀርቶ ቀላል ቁጥር የሌላቸው የኢስላሚክ ሪፐብሊክ ተቺዎች ሳይቀር ኢራን ራሷን የመከላከል መብት አላት ብለው ከጎኗ ከመቆም ያልቦዘኑት እስራኤላውያኑም ሆነ የምዕራባውያኑ አካሄድ መሰረታዊውን የነጻና ሉዓላዊ ሀገር እሳቤ የሚጻረር በመሆኑ ነው። ይሄ ደግሞ ነገሮች ለውጫዊ ወረራ የሚጋለጡበት እድል ሲኖር ቡድናዊ ብሔረተኝነት ከመቼውም ጊዜ በላይ ይፋፋማል ከሚለው ንድፈ ሐሳብ ጋር ኢራን ውስጥ ልክክ ብሎ እንዲታይ አድርጎታል። ጸሐፍት እንደሚሉት ትልቁ አደጋ ግን የእስካሁኑ ሳይሆን የመጪው ጊዜ ነው። ምክንያት ከተባለ አሁን ላይ እየተነበቡ ያሉት የዜና ርዕስ አንቀጾች እስራኤል የአሜሪካን ድጋፍ ጠየቀች በሚለው አረፍተ ነገር ዙሪያ የተቀነበቡ በመሆናቸው ነው። እውነቱ ግን ዩናይትድ ስቴትስ ገና ከጅምሩም በጥቃቱ ተሳታፊ የነበረች ሀገር መሆኗ ነው። አደገኞቹ የአሜሪካ ቢ2 ቦምቦች ገና ከወራት በፊት ነበር ወደ ዲያጎ ጋርሻ የተንቀሳቀሱት። ሰሞነኛ የአሜሪካና የእስራኤል የጋራ ጥቃት እቅድ የተጀመረው ሳይቀር ገና ትራምፕ ወደ ስልጣን በመጡ 1 ወር ጊዜ ውስጥ በድንገት የኢራንን የኒውክሌር ፕሮግራም ወደ አጀንዳ ባመጡበት ወቅት ነበር። ከዚያን ጊዜ ወዲህ አሜሪካ ተጨማሪ ቦንከር ቦምቦችን ወደ ቀጠናው ከማሰማራት ጀምሮ የተባበሩት መንግስታትን የዲፕሎማሲ ሽፋን የማግኘትን ጉዳይ ከእስራኤል የስለላና ደህንነት ጋር መረጃ መለዋወጡንና ወዘተርፈን በቅንጅት ስታከናውን ነበር። ዋሽንግተንና ቴል አቪቭ ሰሞነኛውን ሰፋ ያለ ዘመቻ ከመጀመራቸው በፊትም የኢራን አጸፋ የተሽመደመደ ይሆን ዘንድ አቅሟን እንዴት መስለብ እንዳለባቸው ሲያሰሉም ነበር። ለዚህም ነው ሰሞነኛው ጦርነት ቀጠናዊ ግጭት ሳይሆን እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ዮርዳኖስ ባሉ የአረብ አምባገነናዊ መንግስታት ጭምር የታገዘ የአሜሪካና እስራኤል ጥምር ጦርነት ነው በመባል ላይ የሚገኘው። የተቀሩት ምዕራባውያንም በመረጃ በሎጂስቲክስና በይሁንታ
ለእስራኤል ድጋፋቸውን የሰጡበት መሆኑ በግላጭ ታይቷል። ኢራንም በዚህ መልክ ተነጥላና ተከባ የሃያላኑን መዓት እንድትቀበል የተፈረደባት እንደተባለው የኒውክሌር ባለቤት በመሆኗ በፈጠረችው ስጋት ሳይሆን ራሷንና መንግስቷን ለኒዮኮሎኒያሊስቶቹ ለማስከበር ፈቃደኛ ባለመሆኗ ነው የሚለው ድምዳሜ ግዘፍ የሚነሳውም ለዚህ ነው። አሁንም ቢሆን ግን ኢራን ራሷን የመከላከል መብቷን ከማረጋገጥ ጋብ የምትል ሀገር አትመስልም። ይህ ማለት በፋርስ ባህረ ሰላጤ እየተባባሰ ካለው ጦርነት ጋር ተያይዞ የሚመጣውን ኢኮኖሚያዊ አደጋ የመቀበል ሸክሙ በኢራን ብቻ ሳይሆን ጦርነቱን በፈለጉት ሀገራትም ላይ ጭምር ይወርዳል እንደማለት ነው። ለዚህ ገና ካሁኑ ያሻቀበው የነዳጅ ዋጋ ትንሹ እማኝ ሆኖ እየተጠቀሰ ነው። በሌላ አነጋገር የቴህራን ጂኦፖለቲካዊ አቅም ተደጋግሞ በሚለፈፍለት ሚሳኤል ብቻ የተገደበ አይደለም እንደማለት ነው። ኢራን በኢኮኖሚው ላይ የምታሳድረው ተጽዕኖ በተለይም ደግሞ የኢነርጂ ዋጋ ማየል በዋሽንግተን ብራሰልስና ሪያድ ያለውን የፖለቲካ አየር ሳይቀር የሚያናጋበት እድል ዝግ አለመሆኑን አመላካች ይሆናል እንደማለትም ነው። የጠቀስናቸው ጸሐፊ በዚህ የምዕራባውያኑ የጨዋታ ገጽ ውስጥ አንድ ልብ መባል የሚገባው ነጥብ መኖሩን ያነሳሉ። ይኸውም በሀገራቱ ዘንድ የሚታየው ጥልቅ ግብዝነት ነው። ለዚህ ደግሞ እስራኤል በሚስጥር የኒውክሌር ጦር መሳሪያ መታጠቋን አሁንም መቀጠሏንና በአንጻሩ ኢራን ደግሞ አሁንም ድረስ ነን ፕሮሊፈሬሽን ኦፍ ኒውክሌር ዌፐንስ ትሪቲ የተባለው ኒውክሌርን ያለማስፋፋት ስምምነት ማዕቀፍ አባል የመሆኗ ነገር ነው። ጸሐፊው እንደሚሉት እንዲህ ያለው የሚዛን ግድፈት ከዚህ በኋላ ሊቀጥል የሚችልበት እድል የለም። በዚህም ሳቢያ በመካከለኛው ምስራቅ ቀጠና ሁለት ተጨባጭ ዕጣ ፈንታዎች ብቻ ተጠባቂ ይሆናሉ ይላሉ። እነርሱም ወይ እስራኤል የታጠቀችውን ኒውክሌር መፍታት አሊያም ኢራን የተፈራላትን ኒውክሌር ዓለም እያያት መታጠቅ ናቸው ባይ ናቸው። ከሰሞንኛው ጥቃት በኋላ የአንድ ወገን የተጋላጭነት ዘመን እስከ ወዲያኛው ያበቃ ይመስላል ይላሉ እኚሁ ጸሐፊ። በእርግጥም ኢራን አሁን ላይ ከፍ ብለን በጠቀስነው የኒውክሌር ፕሮግራምን ላለማስፋፋት በተዘረጋው ማዕቀፍ ውስጥ ያላትን ተሳትፎ እየገመገመች ትገኛለች። ያ የሕግ ማዕቀፍ አንዲት ባለ ኒውክሌር ሀገር ላይ የሚቃጣን አደጋ ትርጉም ያለው ጥበቃ እንደሚሰጥ አሳድሮት የነበረውን ተስፋም ውሃ በልቶት ያገኘችው ይመስላል። በዚህም ሳቢያ ዓለም አቀፉ ማህበረሰብ ስለ ዓለም ሰላም ከልቡ መጨነቅ ከጀመረ የኢራንን ራስን የመከላከያ ስርዓት በመገደብ ሳይሆን የእስራኤልን የማጥቃት አቅም በማፍረስ መጀመር እንዳለበት ኢራን የማይናወጥ ትልቅ ትምህርትና እምነት ይዛ ከሰሞንኛው ማታለልና ማዘናጋትን እንደ ዲፕሎማሲ ከተጠቀመው የአራዶቹ አካሄድ የወጣች ይመስላል። የተለያዩ አስተያየት ሰጪዎችም ይሄ ካልሆነ የዚህ ጦርነት ዓላማ ግልጽ ሆኖ መውጣቱ መታወቅ አለበት ባዮች ናቸው። ይኸውም ዓላማው በደቡብ ንፍቀ ክበብ ውስጥ ያሉና ከምዕራቡ ዓለም ጎራ ራሳቸውን የነጠሉ ሀገራትንና መንግስታትን ሁሉ ለማስወገድ እየተካሄደ ያለ አንዳች ስትራቴጂያዊ ዘመቻ አካል መሆኑን ነው። ይሄ ደግሞ ከባግዳድ እስከ ትሪፖሊ፣ ከደማስቆ እስከ ቴህራን መልእክቱ አንድና ያው ሆኖ ባለፉት ዓመታት የታየ ነው። የኢራን ወደ ግጭቱ ተስቦ የመግባት አመክንዮም ፖለቲካዊ ሳይሆን ህልውናዊ ነው። እናም ሁሉም ሉዓላዊ ነኝ የሚል ሀገር የቅኝ ግዛት ወይም የባዕዳን ተገዥነት ትውስታ ከውስጡ ያልነጠፈ ዜጋ ሳይቀር ራሱን በዚህ ትግል ውስጥ ከቶ መመልከት ይኖርበታል ይላሉ በመግቢያችን የጠቀስናቸው ጸሐፊ ሐሚድ ባህራሚ። ምክንያቱም ይላሉ ጸሐፊው እየሆነ ያለው በኢራን ላይ የታወጀ ጦርነት ብቻ ሳይሆን የነጻነት የክብርና ሀገራት የወደፊት ዕጣ ፈንታቸውን በመወሰን መብታቸው ላይ የተቃጣ ግልጽ ጦርነት በመሆኑ ነው። ሰላም ለዓለማችን።